ልጅነት እኔ ሰው በሰራው በላመን የናቀሽ ማሬ ውዴ? ማን ነው የናቀሽ? ማን ነው የዛን ነበረ እርቦኛል፣ በጣም እርቦኛል ብላ ሄደች። እሷ እንትን ሰራተኛዋ ትሁን ምን ትሁን አትችልም። እንዴት አንቺ ባሬን ሆነሽ 18,000 ብር ከፈልሽ ስትለኝ እኔ እሷ የላከችልኝ ቦይስ ነው የከፈልኩ ስል ሶሊያና መጣችና አንቺ እንዴት ነው አንድ ሰው ላይ እስካሁን የምትቆዩ ብላ ሳታዳምጠኝ አወረደችኝ። ከዛም በኋላ ስታወርደኝ በቦይስ መጣው በእንትን መጣውና እንደው ቦይስ ላይ ቅድም ብያለሁ ዋትስአፕ ላይ ብያ ለምንድን ነው እንደምታንቋሽሹኝ ስላት ሰው ልጅ አድርገሻለሁ ይቅርታ እንኳን ይላል አይደል አላለችኝ። ይሄንናል እኔ እሷ ያለችኝ ገንዘብ ተቀብዬ ሰጥቼ ነው የወሰድኩት። አይዞሽ የእኔ እናት፣ ያመናጨቀችሽ ሰራተኛዋ ናት እኮ ንገሪያትና ሰራተኛዋ ይቅርታ እንድጠይቅሽ ታደርጋለች፣ ታስተካክላለች። ማን ነው ያመናጨቅ? ቤተሰቦችን እኔን አይተው እስከሚደነግጡ እኔ አልፈልግም። እኔ ምንም ነገር አልፈልግም። ጥፋት ካለብኝ ይቅርታ እኔ እወጣለሁ። እኔ ምንም ነገር አልፈልግም። ሀቢባ እኔ እንደዚህ ገንዘብን ከፍዬ ሳልጠቀም ቀርቼ ተንቋሽቼ ምን ብዬ አሁንም ቢሆን የእሷ ስህተት ነው እያለች ያለችው እሷ። እኔ ስህተት ቢኖርብኝ እንኳን ቦይስ ስልክላት ያን የበለዘ ፎቶ ስልክ እህቴ አጠቃቀም ተሳስተሽ ከሆነ አቁሚ ፊትሽ እየበለዘ ነው አላለችኝም። እንደ ሰው ልጅ ማለት ነበረባት አደለ? የሆነ ሰው እየተበላሸ ከሆነ አቁሚው፣ ይሄ ነገር ላይሆንሽ ይችላል ብትለኝ እውነት ይቺ ልጅ እውነተኛ ሰው ነች። ግን አላለችኝም። ቀጥይ ነው ያለችኝ። እንደዛ ቀልቶ እንደዛ በልዞ እያለች ቀጥይበት ነው ያለችኝ። አሁን ይኸው ሙስሊም ነች ይመስክርልሽ። ተነሺ ንገሪያት። እኔ አልችልም፣ እኔ ከዚህ በላይ አልችልም። እኔ ደክሞኛል ሀቢባ፣ እኔ ፊት የሚቃጠለው ይበቃኛል። እኔ ገና ለገና እኔ እሷ ላይ እንደምቀኝ ሆናለሁ። ስድቡ በዛ ላይ በስር ምቀኞች እንደዚህ። እኔ እንደዚህ አይነት ልጅ አይደለሁ። እኔ ምስኪን ቤተሰቦች የምረዳ ልጅ። አንዴ ተረጋጊ ማለት ማን ነው ምቀኛ ያለሽ ማሪ? ማን ነው እሱ? ማን ነው? እኔ ያለ ማስረጃ ዝም ብሎ ድራማ አልወድም። ምቀኛ ያለሽ እኔ ዱባይ ብሆን ድራማ ትሰራለች ትላላችሁ። ዋን ሰከንድ ማሪ፣ ምቀኛ ያለሽን ሰው አምጪ። ይኸውልሽ እኔ ምቀኛ ያለሽን ሰው ውሸታም ያለሽን ሰው አምጪልኝና ለደረሰብሽ ነገር እኔ ልካስሽ እያልኩሽ ነው። እኔ ዝም ብሎ አይደለም። እኔ ማስረጃለሽ፣ ላይቭ ሪከርዳለሽ፣ ላይቭ ላይ ያለችሽ ልጅቷ ማለት ሰራተኛሽ ነው። እኔ እንትና ሶሊያና ቤት ከላይ በላይ ሁሌ አልጠፋም፣ ከስር ነኝ ወረፋ እየጠበቅኩኝ። ሁሌ እነዚህ ምቀኞች በአመቱ እየተነሱብኝ ነው ምናምን ብዙ ነገር ስለምታወራ እነሱን እኮ እሷ ሌሎች አሉ፣ ጠላቶች አሉ አይደል? እንደዚህ አያስገባሽም ሀቢባዬ፣ ማንም አያስገባሽም። አንዴ ከገዛሽ እኮ ማንም አያስገባሽም። ግብት እዛ ውስጥ እኮ ማንም አያስገባሽም። እቺ ልጅ ማናት? እቺ ትልቁ አሁን ፊቷ የተበላሸው የዛን ሰዓት እሷ ተናጋሪ ነበረች። ውጪ ወስደሻል፣ ውጡ። አሽቃባጭ ስትይ አሽቃባጭ አይምሰልሽ። ውጪ ወስደሽ ከሆነ ውጡ ቶሎ በሉ ነው የምትባይ። ማናት? ትልቋ ፊቷ የተበላሸ ይዊት ነው። ሄዊ እቺ ተበላሸው ታመናጭቂያት ነበር። እውነት የዛን ሰዓት ውጡ፣ ወስዳችሁ ከሆነ ውጡ፣ ቦታ እንዲያዙ እንደዛደለው ምን ሀቢብ ጃረበ እኔ እሷ ቤት ሰው አስገብቼ ማስወጥቼ ማላቅባረ ግን ገብት ላይ ደስ ወደ ደስ ላይ ተቀምጣለች አይደለም ማርያምን እኔ ተቀምጬ ማስገብቼ ማስወጥቼ ማላቅም ሀቢብ ተበላሸ እኔ ምንም አልፈልግም። እኔ አሁንም ቢሆን እናቴ እኔን አይታ እንድታለቅስብኝ አልፈልግም። እኔ አሁንም ቢሆን እውነቱ ይወጣል ወይም የሆነ ነገር የሚያሽል ትሰጠኛለች ብዬ እንጂ እኔ ከእሷ ጋር ለመከራከር አልገባውም። እሷ ለምን እሷ ታዋቂ ነሽ፣ እሷ ሰው አላት፣ እኔ ብቸኛ ነኝ። እኔ ማንም እኔ የተሻለውልሽ 20 ሺህ ብር ነው የሚያስለቅስሽ። እኔ አሁን ትራንስፈር ብር አልፈልግም። እኔ እንዴት እንደምቃጠል ሀቢባ አላየሽም? እኔ ብር አልፈልግም። እኔ ሰርቼ ነው የማመጣው ብር አልፈልግም ብር። እኔ ግን እንኳን ምሻል ነገር በእናትሽ
ቦይሷን የእሷ ሞዴሬተር ቦይሷን ትላክልሽ። ቀን በቀን ማውራው ቦይስ አለ። ጓደኛዬ እንኳን ሄዳ አናግራታለች። ተነሺና ንገሪያቸው። ከዛ ግን እሷን በላይ ይበዛል። ቦይስ ሙሉ ላስተማ ሀቡዬ በዛ። አንደኛ ነገር ስህተት ነው አጠቃቀም። አንዴ ቆይ እኮ አጠቃቀሟን ሶሊያና አሁን ብሶት ስላለባት እንስማት ሰማናት። አሁን ደግሞ አንቺ አጠቃቀሟ ላይ እንደ ባለሙያ የሰራችውን ስህተት አጠቃቀሟ ላይ ትነግሪያታለሽ። ምን መሰለሽ ሶሊያና፣ አንቺ እኮ ችግርሽ ጥፋትሽ ምን መሰለሽ? አንብባችሁ ተጠቀሙ። ስትሸጪ አንብባችሁ ተጠቀሙ። ብትይ አንብባው እንዲጠቀሙ በራሳቸው አስተርጉመው እንዲጠቀሙ። አሁን አንቺ በምትያቸው ስቴፕ በትክክል እዛን ቀን ክሬሞ ስመጣለት ከነ ቪዲዮ ከዛ ክሬሞ ከመጣ በኋላ ቪዲዮ መጥቷል አይደለ? ቪዲዮን እያየች እኔ ምን ነገር አላውቅም ስለ ክሬሞም ስለምኑም ከማንም በላይ ጭንቅላት አለትችልች ስታዩ አንዱ ያንቺ ፊት እንደዚህ ጠራው። በምንድን ነው ያንቺ ፊት እንደዚህ ጠራው? እኔ ስጀመር ምንም አልቀባም። ፊት ለቫዝሊን ራሱ አልቀባም። እኔ እንደዚህ ማሻአላ ጥርት ያለ ነው። ግን እሷ እቺ ልጅ ስትጠቀም ክሬሙን እያንዳንዷን እያየች የእሷን እያየች ነው የምትጠቀመው። ቆይ አንቺ እንዴት ነው ጭንቅላትሽ? ማሻላ ነው የምላት ወላሂ። እያንዳንዱ ነው የምትጠቀመው። ከዛ በኋላ ስትጠቀም ፊቷ እንዳልነበረ ነው ታውቂያለሽ። ሰዎቹ መጡ ምን ሆነሽ ነው ፊትሽ ምን ነው እያባሰብሽ እየመጣ ነው እስከሚባሉ ድረስ ማለት ነው። ክሬም መጣላት ያሁኑ ክሬም መሰለኝ ይሄን ተጠቀሚ አላት። እስቲ እሱ በጣም ነው አመነችው። በነገራችን ላይ ሶሊያና በጣም ብዙ ሰው ነበራት፣ በጣም ብዙ ነበራት። የሆነ በቃ አለ አይደል ምን ልበልሽ፣ በጣም እንትን ነው እነ መሲ ምናምን እንደ ስትሆን ታይ እንደሆነ ነገር አይስማማሽ ይችላል። ታይ አትጠቀሚ፣ ታይ አታውቂም አልኳት። አይ ለሞከራለች ሞከረች፣ ግን አልተስማማም። ከዛ እንደምን ትላለች እባክሽ ይሄ ፍክሬም አይሆነኝም፣ ቢያንስ ለፊት የሚሻለው ክሬም ካለ ላኪልኝ አለቻት። ምንም መልስ የለም ምንም። እሺ ሰዓት ነው የምጠቀመው ነው ያለችው ለ2 ሰዓት ቪዲዮን ላሰማ። እኔ ሽን ትቀቢያለሽ። ይሄ የጠዋት ነው። ልክ ከሰዓት ላይ ትታጠቢና እችን ካርቶኗን ማለት ነው ሙሉ ፊትሽን ትንሽ ማሳጅ አድርገሽ ትቀቢያለሽ። ያልተኝ 2 ሰዓት 3 ሰዓት ሲቀርሽ ደግሞ ከለር የደረሰሽ ይሄ ይሁን ይሄ አንድ አይነት ትታጠበው። ይሄኛውን ትቀቢና ታድሽን ትንሽ ማሳጅ አድርገሽ ትቀቢያለሽ። ያልተኝ 2 ሰዓት 3 ሰዓት ሲቀርሽ ደግሞ ከለር የደረሰሽ ይሄ ይሁን ይሄ አንድ አይነት ነው፣ ችግር የለውም። ይሄኛውን ትቀቢና ከለውጥ በኋላ 6 ቀን 7 ቀን ከአንድ ሳምንት 2 ሰዓት ነው የተጠቀምኩት። ይሄንን ላጠብኩኝ ፊቴን አበላሸው ማለት ነው። ቪዲዮ ክፈች ማለት ነው የምጠይቅ አንቺን ነው የሚጠይቀው። ስህተት ሰርተሻል። አንደኛ ነገር ታዩ ቪዲዮን ክፈችው እና ስሚው። እኔ ለ2 ሰዓት ያልኩት የለም። አንደኛ ነገር ክፈችው ቪዲዮን። እሷ ትክፈል በራሱ ወይ ላይ ሁሉም ሰው የኔን ክሬም ተጠቅሞ ነው አበባ የሚመስለው ብለሽ ተሻለ ላውራሽ ማሪ። እኔ እስካሁን ከገባሽ ጀምሮ ሌላ ታሪክ ነው የምታወሩ። አሁን ጥያቄሽን ብቻ የተጠየቅሽው መልሽ። እስካሁን በቃ እንዳዝንልሽ ፈልገሽ ነበር። አዘንኩኝ። በቃ አዝኛለሁ እውነት ለእኔ ተበዳጉኝ ክሽሽ ነው የምትወ አይደለም። የሚያሳዝንሽ ከሆነ ፈጣሪ በሀቅ ሽጪ ለፈጣሪ ይዘኝ። ፈጣሪ መንገድ የሚሰጥሽ በሀቅ ስትሰሪ ነው። ደሃን እንቀሽ ወይም ሳታይ ቀርተሽ አይደለም። እኔ ይህኝ ቀይርልኝ፣ የሚቀየር ከሆነ ቀይርልኝ፣ ካለዛ ሌላ ነገር ይዘሽልኝ ብቻ ነው ያልኩሽ እንጂ እንደሌላ ወጥቼ ክሬምሽን አልጠየቅሽኝም። ቆይ መረጃ የሚባል ነገር እኮ አለ ወገን። እሺ አሁን ታሳይ አቡዬ ሞዴሬተር እኔ አንዴ መዳሟ የሰጠቻትን ክሬም ሰርች እያደረኩት ስለሆነ ስልኝ እሷ ነች እኮ አንቺን ሄደሽ ሶሌናል መድኃኒት ደርሷታል። ግን ቢዚ ሆኜ ቢሆናል በቃ ተላከሽ። የቱ ጋር ነው የተበላሸሽው? አንደኛ ነገር፣ ሁለተኛ ነገር የተበላሸ ፎቶ ለእኔ አላክሽልኝም፣ አልነገርሽኝም፣ አልደወልሽልኝም። ለሀቅ ነው ስህተቱ ያለው 2 ነገር 3 ነገር መስቀልሽን ይዘሽ ትሚያለሽ። በኋላ ምንም አልፈልግም። መስቀልሽን ይዘሽ ትሚያለሽ። ልጁ አንዴ ሶሊያና ማዳምጦኝ ስህተት አንድ የ2 ሰዓት ከ2 ሰዓት ከመተኛታችሁ በፊት ነው ያልኩትኝ። የ2 ሰዓት ክሬም አይደለም ማለሽ። አንድ ስህተት 3 ስህተት ነው ያልሻት። 2ኛ እና 3ኛ ስህተቷ ልትነግሪኝ ትችያለሽ ሶሊያና? ጠበቀውን ማለት ነው። እሱ ጋር ምንድን ነው የሰራችሁ ስህተት? አሰረችኝ ወይ ከሰዓት ምግብ ስትሰሩ ወደዛ ጋር መጠጋት የለም። በቮይስ አለ የተላከላት ማለት ነው። የማታውን ደግሞ ይሄ የካርቶኑን ማለት ነው። እስከ ማታ ድረስ ሄዳ ብትታጠቡ 3 የታጠቡ ምናምን የሚል የለም። የብጉር የማዲያት ይለያያል፣ ሁሉም ይለያያል አጠቃቀማቸው።
አሁን እቺ ልጅ የሌሎችን አጠቃቀም ነው እየነገረች ያለችው። የነማንን የማዲያቶቹን ይኸውልሽ እሱ አሁን ያለችው አራተኛ ስ የመጀመሪያ ጠዋት በመታጠቢያ እታጠባለሁ። ትክክል በይኝ ስት የእሷን ላንብብልሽ አጠቃቅሞ ነው የተናገረች። ጠዋት ስነሳ ትክክል በይኝ። ከዛ ባለው ሶስተኛ ከዛ ስራዬን ሰርቼ ቤት አጽርቼ ምግብ አብስዬ ከሰዓት ወደ ክፍሌ ስገባ በመታጠቢያ ፊቴን እታጠባለሁ። ትክክል በይ። ከዛ በኋላ ተባለው የ2 ሰዓት ክሬም የሚባል ለእሱ አልተላከላትም። የለም ኤክስ እሺ፣ እዚህ ጋር ከሆነ ስስቷ ጋር ያለው ያሳየች አጠቃቀም ራሱ ይኸውልሽ ያበጎር ይላል። እሺሽ 2 ሰዓት በመታጠብሽ ነው እንጂ ስለመበላሸት ቆንቆር ማሪ ስህተቱ ያለው አንቺ ጋር ነው። አጠቃ እስኪ ወይ ሁሉ ያለቀሽውን እስኪ አሰሚ ስሚ በማርያም እና ስድስተኛ ቀኑ ነው። በቃ ተቀቢ ካልሽኝ ላውጥ ካየሽኝ ንገሪ ብለሽ ነበረ። ፊቴ በጣም ጠቆረ። እየተጠቀምኩት ያለሁት አንቺ የሰራሽልኝ ቪዲዮ እያየሁ ነው። ግን በጣም በቃ ከሰውነቴ ጋር ማይመሳሰል ነው የሆነው እና በአርሴማ ሶሊ ምን ላድርግ መልሽልኝ። ማሪ በአንዴ እኮ ምንም የሚሆን ነገር የለውም። እሺ ቀስ በቀስ ይስተካከላል። ቀስ በቀስ ማለት ነው። ፀሐይ መከላከያ ብቻ አይለይሽ። እሺ ፀሐይ መከላከያ አይለይሽ፣ ይስተካከላል ሁሉ ነገር። ቆሬ በጣም ሽን ነው የምትቀቢው። ተቀብተሽ ከዛ እሱን ባታጥብም ችግር የለም። ማታ ደግሞ ሲመሽ ወደ ልክ 1 ሰዓት 2 ሰዓት ሲቀርሽ ደግሞ ትንሽ ማታውን ተቀብተሻት ማደር ነው ያገኘኋት። ከዛ ወዲህ ሶሊያናን አግኝቻትም አይቻትም አላውቅም። ሲጀመር ባሬን ቁጭ ብዬ እንዴት ነው እኔ ሶሊያና ላይ የሆነ ነገር ለማድረግ መሞክረው? እሷ የምትለው ምንም ሳይልሽ ቀድመሽ ማነው? እሷ ምትኞች ናችሁ ስራዬን ልታበላሹ ነው የምትለኝ። እኔ ስህተት ነው ሲጀመር። ህዝብ ይፈርዳል፣ አንቺም ትፈርጃል። እኔ ልጠይቃት ነው። ቆይ 1 ሰከንድ አንዴ። ልዩ 3 ቀን አንደኛ ፕሮዳክቱን ስትገዢ አንድ ሰው ለውጥ የሚያየው በስንት ቀን ነው የተባልሽው? አንድ ሰው ፊትሽን አዙሪ፣ ወደዚህ ካሜራውን አዙሪ። ጨርሰሻል አይደል? ማስረጃዎችን አሳይቶሽ። እኔ ደግሞ አሁን ጽፍ ያለው ጥያቄዎችን ለመጠያየቅ። ኦኬ ወደ ካሜራው አዙሪው እና ስትገዢ አሁን ያወራችሁት ላይ ስንት ጊዜ ከስንት ጊዜ በኋላ ለውጥ አገኛለሁ ብለሽ አልጠየቅሽም። አንቺ በ3 ቀን ነው ያልሽኝ። በ3 ቀን ነው እዚህ ጋር የጻፍኩት። ልዩ ከባህሬን ብዬ ጻፍኩት። ልዩ ከባህሬን በ3 ቀን ብዬ ጻፍኩት። ከዛ ስቴፑን ጠየቅኩሽ። ስቴፕ ባይ ስቴፕ አስረዳሽኝ የተጠቀምሽን አጠቃቀም። አንድ ሰው አንድ ስኪን ኬር ፕሮዳክት ገዝቶ ጎግልን ስጠይቀው ልዩ በ3 ቀን ነው ለውጥ ስላላገኘሽ አይደል? ምን አሉሽ እነሱ? ኪፕ ዩዚንግ ተጠቀሚ፣ ቀጥ አሉሽ አይደል? ምን አለ? ይሄንን ሳሳያት ኦሪጂናል ፎቶን አመጣሽልኝ። እሺ ይሄንን ሳሳያት ቀጥ ተጠቀሚ አለችኝ። በጣም አንቺ ትንሽ እንትን ብሎ ሊሆን ይቻላል። እኔ ጋር ግን በጣም ነው የሚያስፈራው። ከዛ ድጋሚም በዚህ ጎን ጠቆረ። አንቺ እኮ እኔ ስልክ እኮ ፊቴ ደማቅ ነበረ፣ ትንሽም ቢሆን ፈካይል ነበረ። ብጉር ነው እንጂ ፈካይል ነበረ። ከዛን እንደዚህ የመጀመሪያውን አንዴ ልዩዬ የመጀመሪያውን አሳይኝ አንዴ። ቆይ ልዩነቱን በደንብ እንድናየው። እሺ የመጀመሪያው አንዴ ቆይ፣ የመጀመሪያው ይሄ ነው። ይሄ የመጀመሪያው ፎቶሽ ነው። አዎ በቃ እንደሱ አለ። ይሄ የመጀመሪያ ፎቶሽ 1 ሰከንድ ላኪላት፣ ሶኒያና ላኪላት ለሀቢባ አትላክልኝ። እዚህ ጋር ህዝቡ እያየው ነው። 27,000 ህዝብ ከኔ ጋር አብሮ እያየ ነው። አንቺ ቅልቅልቅልቅል አትበይ፣ ዝም በይና እኔ ላውራ። ይሄ የመጀመሪያ ፎቶሽ ነው። ሀብለሽ የእሷ ፕሮዳክት ፊትሽን ሳይነካ አይደል? አዎ ይሄ እሱ ነው። በጣም ጥሩ። ኦኬ ይሄ የመጀመሪያ ፎቶ ነው። አሁን ደግሞ ተጠቅመሽ በ3 ቀን ደግሞ የሆነብሽን ደግሞ አሳየ። ይሄው ጠቆረ አይደለ? እዚህ ጋር ደም ነው የመሰለው። እዚህ ጋር ጎንና ጎን ጋር ደም ነው የመሰለው። ኦኬ ጠቆረ። ከዛ ፈርኝና መፍትሄ ስጭኝ። አንቺ ማትቺ ከሆነ እንኳን ከሌላ ቦታ እንዲገዛ አንቺ ስለምታውቂ ጠቁሚ ነው አልኳት። ቪዲዮ ወጥተሽ ስሪ ሰው ስለኝ የልጅ እናት ነች። እኔ እሷ ላይ ቪዲዮ አልሰራም።
እኔ ከተበላሸው ልበላሽ ነው ያልኩት። እኔ እንግዲህ እኮ አሁን ውሸታም አድርጋ እያየች ነው። እኔ ሰው ቤት ሰርቼ በበላዳ እኔ 20 ሺህ ብር ላልድንበት ትልቅ ነገር ነው ሀቢባ። ግን እኔን ለምንድን ነው ውሸታም አድርጋ የምታየኝ? ለምን? ማን ውሸታም ብሎሽ? ማን ብሎሻል ውሸታም? የአጠቃቀም ስህተት ነው እንጂ ተባልሽ ውሸታም። ቪዲዮን እያየሁ እኮ ነው ሀቢባ የምጠቀመው። እኔ ለእያንዳንዱ ነገር ማስረጃ ውሸታም ብላሽ ከሆነ አንቺን ካሳ መክፈል አለባት። ስለዚህ ውሸታም ያለችበትን ቮይስ አውጭልኝ አንዴ ሶሊያና። አንቺን ውሸታም ያለችበት እኔ ከስሩ አልጠፋም ከቤቱ አልጠፋም እና ሄዳለሁ ሁል ቀን እዛ ቤት። ምንድን ነው ከላይ ቁጭ ብላ እኔን ልታጠፉ እየተደራጃችሁ ምቀኞች፣ ጠንቋዮች ነው የሚባለው። ለዛ በጣም ነው የምፈራው እኔ ቪዲዮ ላይ ገና የመጀመሪያ ስወጣ ነው መጀመሪያ በህይወት። አንዴ ስምኝ ማማሪ ልዩ ውሸታም ያለችበትን ሶሊያና ቪዲዮ አምጭልኝና 20 ሺህ ብርሽን ትመልስልሻለች። ሀቢባ እሷ ካልመለሰች ከፍልሻለሁ። ስላሳዘንሽ እኔም ከኪሴ ከፍልሻለሁ 20 ሺህ ብሩን። አሁን እዚህ ጋር ሶሊያና ልዩ ውሸታም ያለችበትን አምጭልኝ፣ ቪዲዮውን ክፈች ሀቢባ። እኔ እኮ ቃል በቃል ልዩ ሶሊያና መታ ውሸታ ማለት ሌላው እዛ ቤት ስትናገር እመቤትን በጣም ነው የምፈራው። መስቀሌን ይዤ ነው የምምድል። በጣም ነው ንግግሮቿ የሚያስፈሩ። እነዚህ ጦንቃዮች እኔን ሊያጠፉኝ ነው ስትል እንደ እኔ ከተናገርኩኝ እዚህ ሚዲያ ላይ መውጣት አልፈልግም ብዬ ሊገባልና እመለሳለሁ። ከዛ እንትና ቅመምን ነው ማውራት። ቅመም ስትል በጣም ቢዚ ነች እህቴ ሶሊያና፣ በጣም ቢዚ ነች። እሺ እኔና ሶሊያና ሲጀመር ጸበኛ ነን። ሙልጭ አርጋ ሰድባኛለች። ጥለኛ ነን። ኦኬ እኔ ለሀቅ ነው የምናገረው። እኔ ፎቶ ላይ አንቺ ካሳወሽን ፊትሽ ካየሁት አሁን ይሻላል። ይሄ እንዴት ነው? በምንድን ነው ይሄ ለውጥ የመጣ? እኔ ልንገርሽ እኮ አሁን እኮ መድኃኒቱን ካቆምኩኝ መድኃኒዓለምን ወር ሊሆነኝ ነው። ባዝሊን ነው የምቀባው ማታ ማታ በሳሙና በዶሮ ሳሙና ብቻ ነው የምታጠበው። ይኸው ይሄ ጾም ነው። እኔ መድኃኒዓለም ጾም አያስፈታኝ ትቻለሁ። በቃ በጣም ተቆጣ። አይን ያየውን እኮ ነው የሚፈርደው አይደል? አይን ያየውን ይፈርዳል። ሲጀመር አጠቃቀም ላይ ሀቡዬ ቪዲዮዋን እና የጻፍሽ ፊትሽ ልክ ነው ጥሩ ነው ነው የምትይኝ። እኔ በኖርማል ካሜራ ታጥቤ ፎቶ አንስቼ ልላክልሽ። ፎቶ አንስቼ ልላክ። የመጀመሪያ እውነት ስለ ፈጣሪ ስንናገር እኔ እኮ ልንገርሽ፣ አሁንም ቢሆን እኮ ብጉሩ ተደምድሟል እያልኩሽ አይደለም። ተቆጣ፣ ቀላ፣ በጣም ጠቆሬ ነው ያልኳት። ተቆጣ፣ ቀላ፣ በጣም እንደዚህ ያዥማ እንደዚህ ያዥ። አንዴ እኔ ሳሎን ሌላው እዚህ ጋር የሚያየው ህዝብ ይፍረድ። አይደለም እሱን አይደለም እንደዚህ ይዘሽ የድሮ ፎቶ የመጀመሪያ ፎቶ ኦርደር ስታደርጊ እሺ ይታለ እኔ ላኪልኝ ለኔ እኔ እዚህ ጋር ላርግና አሁን ፎቶሽ እና የድሮ ፎቶሽ ይታይ እኔው አንዴ አሁ በይኝ። ይሄ ያንቺ ነው? አዎ ይሄ እኔ ነው። እሺ የአሁኑ ፊትሽን ቀረብ በይ ወደዚህና እኔው አንድ ላይ ይለውጡን ፊትሽን። ይሄ የመጀመሪያው ፊትሽ፣ አሁን ደግሞ ቀረብ በይ ትንሽ። የአሁኑ ደብዝዟል፣ ከበፊቱ የአሁኑ ደብዝዟል። ለእኔ የሚታየኝ እኔ አይኔ አንዴ ወይ ልዩ አንዴ ህዝቡ እንዲጽፍ ስለፈለግኩ ነው። እኔ አይኔ ችግር ሊኖርብኝ ስለሚችል እናንተ ይህንን ፎቶ እዩና የአሁኑን አስተያዩና እናንተ እዩና ለውጥ ካለ ንገሩኝ። አንዴ ነይ ወደዚህ ማሬ፣ ነይ ወደዚህ። ኦርደር 3 ቀን ብቻ ተጠቅመሽ ነው አይደል? 3 ቀን ብቻ ነው የተጠቀምሽው፣ ከዛ አቁመሽዋል። ሀቢባ አቤት። እኔ መድኃኒቱን ካቆምኩኝ ወር ሆኖኛል። ኦኬ እየተረዳሽኝ ነው? አዎ ወር ሆኖኛል። እኔ በመስቀሌ ለዚህ ለቆሻሻ ብር ብዬ አልምልም። በመስቀሌ ምላለው። ወር ሆኖኛል። በጣም ተቆጣ። ሲያመኝ አቆምኩኝ። ላናግራት ሞከርኩኝ፣ ፈለግኩኝ፣ ሰው ጠየቅኩኝ። ማንም ሰው ሊያወራሽ አይፈልግም። ማንም ሰው ሊመልስልሽ አይፈልግም። ስለዚህ አሁን አንቺ የምታለቅሽው 20 ሺህ ብርሽ እንድትመልስልሽ ነው። እኔ 20 ሺህ ብር አትመልስልኝ። እኔ በፊቱ እንኳን በፊቱ አሁን እኔ ሰውነቴና ፊቴን ሰውነቴና ፊቴን ይኸው ፊትሽማ ይኸው ራስሽ ያመጣሽው ፎቶ ልክ እኮ ነሽ። ልክ እኮ ነሽ። አሁን እኮ ልክ ነሽ። ግን ጥቁረቱ ሰውነቴና ፊቴን እያልኩሽ ነው። በነገራችን ላይ ይሄ ነገር ጠቆረብኝ ነው ጥያቄው። ጠቆርኩ እንትኑ እዚህ ጋር ያለው ምልክት ይታይሻል። ግን እንደዚህ ይታይሻል። ታጥቤ ልምጣ? ታጥቤ ልምጣ? አዎ ታጥበሽ ነው ቀመችው። ፕሮዳክቱን አሁን ካቆመችው 1 ወሯ ነው። ትክክል ነኝ ልዩዬ? ነው የምጠቀመው። ይሄው ጓደኛዬ ሙስሊም ነች፣ መታ መመስከር ትችላለች። ጾም ነው ለሷ።
ሀራም ነው ለሷ ብትዋሽ። ኢማኒ የምትባል ኢማኒ ወተሽ እሺ ታጥበሻል ነው አንዴ አሁን ይታይ ፊትሽ ታጥበሽ የመጀመሪያውና ያሁኑ እኔ እሱን አይደለም እኔ ብጉሩን አይደለም እኔ ብጉሩ ቢሆን ይሻለኛል። አቢባ ብጉሩ እዚህ ጋር እንደዚህ ጠቆረ እዚህ ጋር እንደዚህ እዚህ ጋር እንደዚህ እንደ እንትን ነው እንደ እሳት እንደተለበለበ እንደዚህ ነው የተኛው። አንቺ እኔ ኖርማል ካሜራ አንስቼ ልላክልሽ። ቲክቶክ በጣም ነው የሚያጠራው ፊት። የኖርማል ካሜራ ይሄ ግን ስትልኪላት የመጀመሪያ የኖርማል ካሜራ ነው የላክሽላት። አስገቢያት ጓደኛዬን። ይሄ በኖርማል አጠገብሽ አይደል ያለችው? በዚህ ትምጣ ቦታ የለም። ነይ ግቢ ስልኬ ጥርት ስለሚያደርግ እንጂ እኔ ሀቢባ በኖርማል ካሜራ አንስቼ ፎቶ በውስጥ ሌላክላችሁና ሼር አድርጉላት። በቲክቶክ ነው ይሄ። ኖርማል ካሜራ ነው መሆን ያለበት። በኖርማል ካሜራ ነው። ለእሷ መዳን ስለፈለግኩ ብቻ በኖርማል ነው የላኩላት። ለምን ቢያቀላኝ ፊት አይደለማ መድኃኒት ነው የምትልክልኝ። እንዴት ነው በእንትን ምልክላት? በጣም ጥሩ። ስለዚህ አሁን በኖርማል ካሜራ ፎቶ ተነስተሽ ላኪልኝ። መጀመሪያ የሚያሳየው ሰውነቱ ፊቱ ላይ የሚያሳየው ለውጦች መጀመሪያ ምንድን ነው የሚፈጠረው ፊታቸው ላይ ሲጠቀሙ? ለውጥ እስከ 6 ቀን ነው ሀቡዬ፣ ወይ ከ6 ቀን እስከ 2 ሳምንት እስከ 3 ሳምንት። አንዳንዶቹ እንደየቆዳው ይለያያል። አንድ የጠቆረ ነገር ገብቶሻል። አንድ የጠቆረ ነገር ብጉር ሆነ የብጉር ጠባሳ ሆነ የጠቆረ ነገር የሆነ ነገር ስትቀቢው እየፈካ ነው። ልዩነቱን እያየሹ ነው የምትሄጂው አይደል? መጀመሪያ ጠቆሮ የነበረው ከዛ ፈዘዝ ይላል። ስቴፕ አለ። አልገባሽም? የኔ ጥያቄ ሪአክሽን መጀመሪያ ተቀብተው ክሬሙን መቆጣት፣ መቅላት፣ ማሳከክ የሚጀምረው ከስንት ቀን ነው? ለምን አሳከከኝ ምናምን ምንድን ነው ማሳከክ? ድብ ማለት ምናምን ምናልባት ሳምንት እየተለወጠ ሲመጣ ነው። በሳምንቱ ምናምን እንደየሰው ያቃጥላቸዋል። አንዳንዶቹ ሽፍ ማይልባቸው አለ። ገብቶሻል አይደል? ይሄ ምን ይታያል? አንደኛ ማቃጠል። ቆይ ፕሮዳክቱ ሊያመጣባችሁ መጥተው ኮምፕሌን ሲያደርጉ ለውጥ እየመጣ ስለሆነ ነው፣ ገንፍሎ እየወጣ ስለሆነ ነው፣ ነቅሎ እየወጣ ስለሆነ ነው የምትያቸው። ምን ሲያዩ ነው? ማቃጠል፣ ማሳከክ። እነሱን አንዴ መቅላት፣ እሺ፣ ማሳከክ እየሰራላት ከሆነ እየሰራ ለመሆኑ ማረጋገጫ አንዳንድ ሰዎች ላይ ማቃጠል፣ ማሳከክ፣ መቅላትና ሽፍታ ያጋጥማል እያልሽኝ ነው? እሺ፣ አንዳንድ ፕሮዳክቶች ላይ ምን አነባለው መሰለሽ? እንደዚህ ከሆነ ኖርማል አይደለም ሆስፒታል ሂዱ የሚባል ነገር። ለምሳሌ የአይን ጠብታ ችሁ እንዲህ ካጋጠማችሁ ወደ ሆስፒታል ሂዱ። ለምሳሌ ሳሙና እንኳን ፊት መታጠቢያ ላይ ፊታችሁን ታጥባችሁ ስትታጠቡ ሳሙና አይናችሁ ስር ከገባ ኢሚዲየትሊ አይናችሁን ታጠቡ። ኦር ደግሞ የሆነ ግሉ፣ አሁን ግሉ ለምሳሌ ይላል ጽሁፉ ላይ ላዩ ላይ ግሉ ላይ ያንቺ ፕሮዳክት መቅላት፣ ማቃጠል፣ ማሳከክና ሽፍታ ኖርማል ነው። ኖርማል ያልሆነው ምንድን ነው? ምን ካጋጠማቸው ነው ኢሚዲየትሊ ሆስፒታል መሄድ ያለባቸው? ወይንም ይህ ሰው አላርጂ ሆኖበታል አልተስማማው የሚባለው ከመቅላት፣ ከማቃጠል፣ ከማሳከክ፣ ከሽፍታ ውጭ ምን ካጋጠመው ነው? ይሄ ሰው ይሄ ፕሮዳክት ለሱ አላርጂ ካርጓል አልተስማማውም የሚባለው ምን ካጋጠመው ነው? ካለበት ቦታ ላይ ካለበት ቦታ ላይ ገብቶሻል አይደለ? ብዙ ነገር ይሄ የሚታይ ነገር የለም። መፈንዳት፣ መቁሰል ገብቶሻል አይደለ? እነዚህ ኖርማል የሆኑ ነገሮች ናቸው። ኖርማል ተጠቀሙት። ማላጋጠመኝ ገባኝ። አልተስማማሽም አቁሚ ልትያት የምትችይው ምን ከገጠማት ነው? አንደኛ ቁስል፣ መቁሰል፣ መድማት፣ ከብጉሩ ውጭ መድማት ኖርማል ነው። ከደማ እንዴ ለምን ኖርማል ነው? ኦኬ። ስለዚህ መድማት እሺ፣ አንደኛ መድማት። አሁን ብጉር ከሆነ ወይም ማዲያት ከሆነ ከማዲያቱ ውጪ ሌላ ቦታ ላይ ሌላ ነገር ከሆነ አቁሚ ነው የምለው። ግን እዛ ማዲያቱና ብጉር ቦታ ላይ ከሆነ ኦልሬዲ መድኃኒቱ እየሰራ ነው። እናገራለሁ ለሁሉም ቀጥይበት፣ ሂጂበት ነው የምላት። ከማዲያቱ እሷ ላይ ሲጀመር ስህተት አለ አጠቃቀም ላይ። ቆይ እሱን ታስረጅኛለሽ። መጀመሪያ ይሄን ልጻፍ ለመሰልሽ አሁን ቃልሽን ስለምጽፈው በኋላ ቃል መቀየር አይቻልም። እሺ፣ አንድ ሰው ፕሮዳክቱን ገዝቶ ሲጠቀም መቅላት፣
ማቃጠል፣ ማሳከክና ሽፍታ ኖርማል ነው። መድኃኒቱ እየሰራ ነው። ለውጥ ያላችሁ ኪፕ ጎይን ነው የምትያቸው። መተው ኮምፕሌን ሲያደርጉ ሁሉም ላይ አይከሰትም ሀቡዬ፣ ሁሉም ላይ አንዳንድ ሰው ላይ ከተከሰተባቸው ኖርማል ነው ነው የምትይ። ከተከሰተ ኖርማል ነው ኪፕ ዩዚንግ ፕሮዳክት ነው የምትያቸው። ግን ያልተስማማቸው ደግሞ ስትሸጭላቸው የምትነግሪያቸው ደግሞ ከደማ ከቆሰለ ከማዲያቱ ወይም ከቡግሩ ላይ ውጪ አዲስ ቦታ ላይ አዲስ ቆዳ ላይ የሆነ ነገር ከወጣ ምናምን ኖርማል አይደለም፣ አቁሙት፣ አልተስማማችሁ ማለት ነው የምትያቸው። ለዛ ማስረጃ አለሽ እንደምትያቸው ይሄንን ካላቶች ችግር የለውም። ከዛ በኋላ ቆስሎባቸው ራሱ ማለት ነው ቀጥ ብያቸው ሽፍ ብሎባቸው የቀጠሉ እነዚህ ይገባሉ ሁሉ ማለት ነው። ከዛ ሀታ ብርሽን ልመልስልሽ ነው። ጭቅጭቅ ነው ያልወድም ሀቡዬ። ከስተመር ላይ ብዙ ነገር ካልሽኝ እንትን ነኝ እኔ። ኧረ እኔ እመልስልሻለሁ፣ ይሄ ጭቅጭቅ አልወድም ነው የምለው። ኢቨን ማለት ነው አጥቁሯታል እኮ ኖርማል ጋይስ፣ አጠቆራት አቀላት የምናውቀው በኖርማል ካሜራ ፎቶ ተነስታ ስትልክልን ነው። ኦኬ አሁን እኔ ፍሊተር አለኝ። ፍሊተሬን አነሳ፣ ቀይ ነኛ፣ ስታዩን ቀይ ይመስላለሁ። ትክክለኛ ከለር ይሄ ነው። ከዛ ደግሞ ከዚህ ካሜራ ውጭ ደግሞ የቲክቶክ ካሜራ ደግሞ ሌላ ደግሞ ፊታችሁን የሆነ ጥርት ነገር የሚያደርግ እንዲህ የሆነ ብራይት ነገር ብራይት አይደለም ስሙዝ ነገር ያደርጋል አይደለ? ከቲክቶክ ካሜራ ውጭ ደግሞ በኖርማል ካሜራ ወይ ደግሞ በካል ደግሞ ብታዩኝ እንደዚህ አይደለም ፊቴ። ኦኬ ስለዚህ በኖርማል ካሜራ ፎቶ ትላክልኝና ተነስታ ለማላክሽ ለማናት ዊነች ምናምን ይዊ ኦኬ ይዊ ላኪልኝ ዋትሳፕ ላይ ፕሊስ፣ ልካልሻለች። እሺ ወይም ከቡግሩ ውጭ ንጹህ ቦታ ላይ ከወጣ እንደየቆዳቸው ይለያያል ሀቡዬ። አንዳንዱ ላይ የሚለያይ ቢኖርም ሞስትሊ ሀፕን የሚያደርገውን ነገር ያኔ በሳምንታቸው ትንሽ ለውጥ ያኔ እስከ 5 ቀንም ሊኖር ይችላል። እንደየቆዳቸው ነው። ግን ወር ነው። እኔ ማክሲመሙን ስጪኝ፣ ሚኒመሙን ታዩና ማክሲመሙን ቀን። እሺ አንድ ሰው እኔ ማክሲመም አደረኩልሽ ነው። በ15 ቀን ለውጥ ካላየ ምንድን ነው ለውጥ? ላይ ችግር አለ አጠቃቀም ላይ ነው የምልሽ። ግዴታ ማየት አለብሽ ነው የምለው። እንደዛ ነው የምላቸው። እሺ ችግር አለ አጠቃቀም ላይ ብለሽ ነው የምታስቢው። ከፕሮዳክቱ አልተስማማትም ብለሽ አስበሽ አታውቂም? ለዛ ሰው ብያውቃለሁ። ኦኬ እሺ። ስለዚህ ለውጥ ለማየት አንድ ሰው ለውጥ ለማየት ያው ጉግል እንደሚለው ኤኒ ስኪን ኬር ፕሮዳክት 15 ቀን መጠቀም አለባቸው። 2 ዊክስ መጠቀም አለባቸው ለውጥ ለማየት ነው የሚለው። ግን 2 ዊክስ ተጠቅማችሁ ለውጥ ከሌለ ያ ፕሮዳክት ለእናንተ ቆዳ አይሆንም ማለት ነው። ሶ ግን አሁን አንቺ የላክሽው ቪዲዮ ላይ አይደለም ለእሷ ሶሪ ለእሷ ስል ብዙ ቶሎ የማይረዱ ሰዎች አሉ። ለእኔ ራሱ ቪዲዮ ላይ የላክሽላትን ከፍታው ቪዲዮን ሳይሆን የሆነ ስቴፑን ቀስ እያልሽ ይሄ እዚህ ትታጠቢያለሽ፣ እዛ ሞይስቸራይዘር ትታጠቢያለሽ። ከዛ በኋላ በድምፅ ነው ማስረዳው አለ ለመሰለሽ 3 ለብቻ ኤክስፔክት ያደረኩትኝ 3 ቪዲዮ ለብቻ ነበረ። ለመሰለሽ ተከታታይ ከሆነ ሚክስ ከሆነ ላይገባት ይችላል። ረዳሽ ትባላለች ከመጠቀማ በፊት ሀቡዬ። ባይዛዊ ከቪዲዮ ውጭ በቃላል አንዳንድ ቪዲዮ አይገባቸውም፣ ያኔ የማይገባቸው አሉ። አንድ ገባሽ ወይ ተብሎ ያኔ ከመጀመሪሽ በፊት ማረጋገጥ አለብን። እኛ ገብቶሻል ብዬ ጠይቃለሁ ደጋግሜ። ልጄን ብትሆን እኔ ማለት አጋሪን ብትሆን እኔ ነው የምትመስለው። ደጋግሜ የምትል መጀመሪያ ገብቶች ነው ወይ የተጠቀምሽው ትያታለሽ። ጠይቅ እኔማ ሰዓቱን ነበረ ተሳስታለች ብዬ ሾክ የሆንኩት። በ2 ሰዓት ይታጠቧለች። ክሬሙን ተቀብቼ ማታ ታጠቧለች ስትል ደነገጥኩኝ። ለምን 2 አወር ብቻ ነው የሚለው? ለዛ ሚል የለም ሮንግ ነው ሀቡዬ። ቆይ እኮ እሱን ትነግሪናለሽ። አንዴ ፎቶ አለው መጀመሪያ። እሺ መድማት የአንድ ሰው አልተስማማው የሚባለው ከደማ ከቆሰለ ከማዲያቱ ላይ ወይም ከብጉሩ ውጭ ንጹህ ቦታ ላይ አሁን እዚህ ጋር ቡግርና ማዲያት ቢኖርብኝ ከቡግሬ ወይ ከማዲያቴ ውጭ ንጹህ ቦታ ላይ የሆነ ነገር ቢወጣብኝ ነው አይደል? ሽፍታ ነው ምን ቢወጣብኝ ነው ንጹህ ቦታ ላይ እኔ አልተስማማኝ የሚባለው ፕሮዳክቱ። ሶሪ ሽፍታ ኖርማል ነው ሀብዬ አይደለም። እኔ ያልኩት እዚህ ጋር አንቺ ላልተስማማው እንዳልተስማማው አቁምለዋለሁ። ያ ሰው አናንሳ ቦታ አሁን ብጉር ከሆነ እዚህ 2 ብጉር ነው 2 ወይ 3 ብጉር ኖራት ሙሉ ፊቷን ከሆነ አልተስማማትም።
ሙሉ ፊቷ ላይ ብጉር ከወጣ ወይንም ሙሉ ፊቷ ላይ ምን ከወጣ ማዲያት ከወጣ ብጉር ነው እንጂ እንደዛው ተመሳሳይ በቃ ሌላ ነገር እሺ ብጉሩን ታየውና ካበዛው ማዲያቱን ወይም ብጉሩን ካበዛው ካሰራጨው አልተስማማትም ማለት ነው። መስማማቱን አለመስማማቱን እንዴት ማለት እንዴት አውቃለሁ? ሀብዬ አንድ ሰው ካልተስማማው ከብጉሩ ቦታ ቅድም ይኸውልሽ የተስማማውና ያልተስማማው ሰው ኖርማል እና አብኖርማል የሆኑ ነገሮችን ጠየቁሽ። እንትንም ማቃጠል፣ ማሳከር፣ መቅላት፣ ሽፍታ እነዚህ 4 ነገሮች ኖርማል ነው የሚያሳየው መድኃኒቱ ሲሰራ ነው ለውጥ ሲያመጣ ነው። ግን ክስም አድርጎ የሚያጠፋው ብለሽኛል ራይት? ኦኬ ኖርማል ያልሆነው ውስጥ ብዬሽ ደግሞ ከደማ ከቆሰለ ከማዲያቱና ከብጉር ውጪ ሌላ ቦታ ላይ ሌላ ነገር ከወጣ ይህ አልተስማማሽም አቁም ይላታለሁ አልሽ። ተጠቆረስ አሁን እሱ ያጋጠማት መጥቆር ነው። ተጠቆረስ አንድን ፕሮዳክት ስትጠቀሙ ሀብዬ ሲጀመር ማለት ነው የሆነ ነገር ለማንሳት ጠቁረሽ ያኔ ከለር የሚያመሳስል የምላቸው የተለያየ ከለር ነው የሚመጣው። ጥቁር ያለ የብጉር ጠባሳን ከዚህ ከኖርማል ቆዳ ጋር ተመሳሳዩ የተመሳሰለ አይደለም። ገብቶሻል? እንኳን ስታደርጉ ቆዳ ይሄ ራስሽ የላክሽልኝ ከመጠቀሟ በፊት የላከችልሽ ነው አይደል? በአንድ ጎን ነው ሀቡዬ። እኔ ሙሉ ፊቴ እንደዚህ ነው። አንድ ሙሉ ፊት ተራሽ አይደለም በተራሽ ነው። ነቢ የምትባለው ቪዲዮ ካላበራች ንቃሏሽልኝ። እሷ የላከችልሽ ፎቶ ነው። ይህ ደግሞ ከተጠቀመች በኋላ ነው። ሳትጠቀም ከተጠቀመች ሶሪ ወዴት ነው የሄድኩትኝ? ሶሪ ሳትጠቀም ይሄ ሳትጠቀም ይሄ ከተጠቀመች በአንድ ነው የላከችልን ሀቡዬ ለኛ ሁለቱም እንደዚህ ለውጡን 1 ሰከንድ ለውጡን ይሄ የብጉሩን ማዕት ይዩት። እዚህ ጋር እየቀንሷል ግን ጠቁራለች። ብጉሩ እየቀነሰ ግን እሷ እየጠቆረች መጣች። ማዳምሽ የላከችልሽን ክሬም ከተቀባሽ በኋላ ነው የፎቶ ከአሁን ነው የላክሽልኝ። ማዳም የሰጠችሽ ቢጫው ክሬም ምንድን ነው? እስኪ ፎቶ ላኪልኝ፣ ጎግል ላይ ሰርች ላድርገው። ቢጫ ክሬም ማዳም ያመጣችልሽ እሱ ክሬም ምንድን ነው? እሺ አሁን ልክልሽ ላኪ ለሀያትናት ላክልኝ። ነገር አልፈልግም። ይሄ የተቆጣውን የሚመልስበት ነገር ካለ ንገሪኝ፣ ገዝቼ ልጠቀም እንጂ ብሬንም መልሺ። መድኃኒትሽንም ውሰጅ ያላልኩ መድኃኒቱ ለማሳየት ነው ያስቀመጥኩት። ነገ ውሸታም ነች ይሉኛል ብዬ ነው ያስቀመጥኩት። እኔ መድኃኒቱንም ምንም አልፈልግም ከአንቺ ፊትን ቢያንስ ወደፊቱ እንዲመለስልኝ ቃጠሎ እንድትወይም ብቻ ነው የምፈልገው። እሱን ንገሪኝ አልኩሽ። ልጅ አለሽ አይደል? ግን አንቺ በጣም ነው ሰው የምትንቂው። ሊያና ሀቢባ ጎግል ግቢና እኔ መድኃኒቱን ሁሉ ልክልሻለሁ። ለምን እንደሚጠቅም እኔ ልጁን የዚህ ቤት የሚሰራውን ልጅ የሴትዮዋ ልጅ ነርስ ነው ሳሳየው፣ ይሄንን የሸጠችልሽ ማነው አለ። ከዱባይ ነው የገዛሁት አልኩኝ። አቁሚው ብርሽ አንዴ ከስሯል፣ አቁሚ ይሄ ነገር። ይሄ በእሳት የተጎዳ አንዱ የሚሆነው አለኝ። አንዱ ደግሞ ይሄ ምንድን ነው እዚህ ጋር ይሄ ምንድን ነው የሚባለው ማዲያት ካለበት ምናምን የምትጠቀሚው ነው። ይሄ ደግሞ እሷ እንዳለችው ለሳታት ሳይሆን ማታ ተቀብተሽ የምትተኝ ነው። እሷ ያስረዳችውን እኔ አላቅም እንዴት እንደገዛሽ አለኝ። ከዛን አቆምኩኝ፣ ሙሉ ለሙሉ አቆምኩኝ። ከዛ በኋላ ነው እንደው በአርሴማ በምትወጃት በአርሴማ እባክሽ መላበኝ ቢያንስ ተገዝቼ ሌላ እንዲቀይር ላኪል ንገሪኝ ነው ያልኳት። ግን አልመለሰችልኝም። እና እስከ መጨረሻው ከስተመር ኮምፕሌንስ ሲያቀርብ መፍትሄ እስኪሰጠው ድረስ መከታተል አለባት። የሞዴሬተሯን ድክመት ደግሞ የሰራተኛዋን ድክመት አሰሪዋ መሸፈን ኃላፊነት መውሰድ አለባት። እሺ ያንቺ 3 ቀን ተጠቅመሽ እንደዚህ መጥቆር ሲያጋጥምሽ አቆምሽው። እኔ ደግሞ አሁን ጥያቄ ለሰው ነው ባታቆመው ኖሮች ልጅ ለውጥ ታቀኝ ነበር። አቆምኩት አልሽ እኮ ባዝሊና የመዳም የላከችልሽ ክሬም ባይዘዌ ቻትጂፒቲ ላይ ልኬው የአግዚማ ነው አይደለም። አታቆሚው ቀጢ ነው ያለችኝ። የእሷ ቦይስ አለ እንዳታቆሚው እንዲህ ነው የሚያደርገው ቀጢ ያለችኝ። ኦኬ ጥሩ። በ5 ቀን የእሷ ማቃጠል፣ ማሳከክ፣ መጥቆር ኖርማል ነው ወይ? መቀጠል ነበረባት ወይ? ወይስ እሷ አለርጂክ ሆኖባታል አልተስማማትም ማቆም ነበረባት? ይህንን አንቺ ንገሪ።
ሀቡዬ አንድ መድኃኒት ስትጠቀም እንግዲህ ጥሩ ባይሆን በ5 ቀን ለውጥ አታይበትም። ለውጥ ማለት ጠቆረ የምትልሽ ይሄ የጠቆረ የብጉሩ ቦታ እየፈረጠ ነው። አይተሹ ከሆነ ፎቶውን ማለት ነው። ሲጀመር አንድ ነገር የምነግርሽ ልጅቷን አቀባቧ ትክክል አይደለም እኮ። ኢቱ ጋር ስህተት እንደሰራች አንቺ አስረጅና እንደ ባለሙያ እንደ ባለሙያ የ2 ሰዓት